የ1439ኛውን የኢድ አልፈጥር በዓል በደማቅ ሁኔታ ልናከብር በስልጤ ዞን ላምፍሮ ወረዳ ጦራ ከተማ ላይ ተገኝተናል። በአቶ ከይረዲን አብደላ ቤት የኢድ በዓል ምን ይመስላል የሚለውን እናከብራለን። ተመልካቾቻችን ከኛ ጋር እንድትቆዩ በታላቅ አክብሮት ተጋብዛለሁ። ለመላው የእስልምና እምነት ተከታዮች እንኳን ለ1439ኛው የኢድ አልፈጥር በዓል በድጋሚ በሰላም አደረሳችሁ ላለሁ ከደቡብ ሬዲዮና ቴሌቪዥን ድርጅት ጋር መልካም ቆይታ። ሰው የመጣሰለ ተበርሼ ከደገና ስልኩ አገፋ ያሰ በመልካም ከመጀመሪያው ጀምሮ እኛ ገበሬንን ባመረትነው ምርት የገጠሩን ሁሉን አጠቃላይ ወደ እስልምና ወደ ሸሪዓ ውስጥ በመግባቱ አስተካክሎ ሁሉ ተከፋፍሎ ለባሉ በማድረሳችንም እኛ በጣም እናመሰግናለን። በርቱ ቻው ቻው። ያው እኛ በመንግዜማ የቴሌቪዥን በአማርኛ ታልፋ እሺ እኛ ገበሬንን በመላው ኢትዮጵያ ለኢዳል ኢድ ፍጥር እንኳን አደረሰን። አንድ ሱ ሁለተኛ ደግሞ እርሶ እንዲሉ የምፈልገው ምንድነው በቃ ፊታቸው ፊት በመላው እስልምና እንኳን እሱን እሺ መጀመሪያ ይዘው እሺ ለይደል ኢደል እንትና ለጾም ፍቺ በስልጤ ተይዛ አትባማሪ በአማርኛም ይብዳይ በአማርኛ ነገር ነው። አሁን ያለው በመላው የዓለማችን ሙሉ ስሞችን ይንገሩ ሙሉ ስሞችን ይንገሩ እሺ ዳቱ ሁኔታ ቦታ አዳም ይብዱ የኔ ስም እናቴና አባት እኔ ስም ሀጂ ሁሴን ነኝ። ሀጂ ሁሴን መሐመድ ነኝ። ሀጂ ሁሴን መሐመድ አመሰግናለሁ። እንደው የረመዳን የጾም ወራት እንዴት ናቸው? ከእርሻ ጋር ፈታኝ ጊዜያቶች እንዳሉ እናውቃለንና እንደው ከጾሙ ጋር ስራ መስራት ከባድ አልነበረም? እንዴት አሳለፉት? ኧረ በጣም ነው ደህና ነው። ስራ ምንም አልከበደንም። ከጾሙም ደህና ነው፣ ያመረን ነው። ሁሉም ደስታ ነው። ምንም ችግር የለም። በቃ መስራት ብቻ ነው፣ መደሰት ነው፣ መብላት ነው። ምንም ችግር የለብንም። እርሷን ምን ያመርታሉ? እርሷ ምን ያመርታሉ? እኔማ ያለውን ነገር መሬቱ ትንሽ ይጠባል እንጂ ሁሉንም ለማምረት ዝግጁ ነኝ። ያመረትኩኝ ነው፣ የታገልኩኝ ነው። ማንጎ፣ አቮካዶ፣ ያመኑ ንብ ምናምንም ያው አለ የተባለውን ነገር ሁሉንም ለማምረት ሞክራለሁ። አሁን ቀኑ ሙሉ በስራ ላይ ነው የሚውሉት? ምንም ምን ያህል ሰዓት ነው የሚሰሩት? ምን ያህል ሰዓት ነው የሚያርፉት? ማታስ ደግሞ ሲያፈጥሩ በምን አይነት መልኩ ነው የሚያፈጥሩት? ሌሎች ሰዎች ጠርተው ጎረቤት ነው እንዴት ነው ሲስተም ነው? ያው አንድ ላይ ነን። ያው መስጂዱ ላይ ነው የምናፈጥረው። አንድ ላይ ያው
ሁሉም አንድ ላይ ነው የምናፈጥረው። ችግር የለብንም። ያው አንድነት ነው የምናፈጥረው። ሌላ ነገርማ ያው ሰዓቱ በ7 ሰዓት ያው ሰላትን ሰግዳለን። በ6 ሰዓት ተኩል እንደዚህ እናርፋለን። ከዛ ደግሞ 9 ሰዓት አካባቢ ወደ ስራው እንገባለን። ከዛ 11 ተኩል አካባቢ በቃ ፍጡር ገባለን። ፍጡር ቦታ ውዱ ለማድረግ እንቀርባለን። እንደዛው ነው ያው የተካሄደ ያለው። ግን ያው የተሻሻለ በማንጎና በአቮካዶ መንግስት ባመጣው ነገር ማለት ነው። መንግስት በተባበረን ሁኔታ መንግስት ባሳየን ሁኔታ ነው ያው ለእንትናችንም የምንጠቀመው ለፍጡራችንም መንግስት ያው ሲሩ በተባለው ማለት ነው የሰራን በቃ እሱን አወርደን ነው በሱ ነው የምናፈጥረው። ያው በማር ባመረት ነው ማርና በዛ ባመረቱት በተጠቀም በማንጎ በምን ነው የምናፈጥረው። በቃ ችግር በተለያዩ የዓለማችን ክፍሎች የሚገኙ የእስልምና እምነት ተከታዮች ረመዳን ወርን በጣም በታላቅ ስነስርዓት ሃይማኖት በሚፈቅደው መልኩ ነው ጾምና በጸሎት የሚያሳልፉትና እርስዎ ደግሞ እንዳየነው ከስራ መልስ ደግሞ ሰላት አድርገው እንደገና አረፍት አድርገው በስራ ነው የሚያሳልፉት። እንደው የረመዳን ወርን ከሌሎች የሙስሊም ለምሳሌ አረፋ አለ፣ ሌሎች በዓሎች አሉ። እንደው ለየት የሚያደርገው ለእርሱ ምንድነው? ከየትኛው ከሌሎች በዓላት ኢዳል አልፈጥርን ምንድነው ለየት የሚያደርገው? የረመዳን ጾምን ምንድነው ለየት የሚያደርገው? ያው ለየት የሚያደርገው ረመዳን ጾም ነው። ረመዳን ጾም ያው ከሁሉም ለየት ማድረግ ነው። ያው ተሰው ጋር ለሌለው መስጣት ያው ጠርቶ ማፍጠር ለሌለው ላለው ያለው ነው የሌለውን መስጣት አንድ ላይ ማፍጠር ፍጡሩን መስጣት ደግሞ እንትኑን ዘካውም የተባለውን ነገር መስጣት የሌለው ነገር ሁሉን ሰጥቶ ያለውን ከቤተሰባችን እንጠቀማለን። አሁን በዓሉን እንዴት በምን አይነት መልኩ ነው ለማክበር የተዘጋጀው? ኢዳል ፈጥሩን ያው ባለና ኃይል ያው የእርድ በዓሉ ሲመጣ እሱ ምን ያደርጋል? አሁን በዓሉ ሲመጣ እኔ እንደዚህ ያደርጋለሁ ወይ ዶሮ አርዳለሁ ወይ እንደዚህ ያደርጋለሁ። አረ በግ አርዳለሁ። ቤተሰቦቼም ብዙ ስለሆኑ በግ አርዳለሁ። በግ አርጄ ነው የምጠቀመው። ጎረቤት ሌሎች ክርስቲያኖችም ሊኖሩ ይችላሉ። ኢትዮጵያ ውስጥ ደግሞ ለየት የሚያደርገው ክርስትናውም እስልምናውም በጣም ተከባብሮ የሚኖርበት ሀገር ነው። አንዱ ጋር የሚበላበት አብሮ የሚጠጣበት ነውና እንደው እሱንም ይንገሩኛል። ትክክል ነው። ይሄ እኮ አሁን ትንሽ ቀንሷል እንጂ ማንጎ ምናምን እየሰፈሩ ሁሉ በቃ በረመዳን ወራት ማለት ነው ለሁሉ እየተሰጣው ነበር የምንጠቀመው። ትንሽ ቀንሷል ዘንድሮ። ያው ከዚህ በኋላ ነው ስለሆነ ከዚህ በኋላ ነው የሚመጣው ማውረድ ማለት ነው። ያው የሚያወርደው ማንጎ ትንሽ ከዚህ በኋላ ነው። ስለዚህ አሁን ቀንሶብናል እንጂ ሁሉም በእንደዛው ነበር የምንጠቀመው። በቃ ስለዚህ በዓል በታላቅ ድምቀት ነው። በጣም ነው በታላቅ ድምቀት። ከከተማውና ከገጠሩ ምንድነው የሚለየው? ረመዳን አካባቢ አሁን ለምሳሌ ከተማ ላይ ረመዳን የሚያከብሩ ሰዎች የከተማው ሰው በተለየ መንገድ ያከብራል። የገጠሩስ ደግሞ እናንተ ምን በመሰለ መልኩ በምንድነው የሚለየው ከተማ ከሚከበረው አካባቢ? ዘንድሮማ ከተማና ገጠር የሚባል ነገር የለም። ምንድነው ምክንያቱም ዘንድሮ ሁሉም አውቋል። መንግስት ያው አምጥቶ አሰነጠለው። ስለዛ ድንቅርና በመጨረሻ ድንቅርና እስከ መጨረሻው የሌለበት ሰው የከተማ በጣም ከበሬታ ያለውና በጣም ፍጡር ያለውንም ገጠር ገብቷል። በምንድነው አስተማሪ በየቦታ መንግስት የሰጠው ያስተማረው ያሰነጠለው ስለሆነ ያው ሁሉም ሰልጥኖ ያለውን ነገር ሁሉ ከከተማ ያለውን ነገር ሁሉ ገጠር ገብቶ ማለት ነው። ያ ገጠር ገብቶ ሁሉም በዛ ሁኔታ ነው የተጠቀመ ያለ ነው። እንደውም ገጠር የተሻለ ነው። በምንድነው እሳት የሚባለውን ማገዶ ምናምን እንጨት አያስቸግረውም። የተለያዩ ነገሮች እዚህ ሂሳብ የሌለባቸው ኢዳል ፈጥር ሲያከብሩ ለበዚህ አጋጣሚ ብንመጣ ያስተናግዱናል? በጣም በማር በምን በእርድ በጣም እንዴ እናንተን አግኝቼ እንኳን ሌላውን በጣም ነው በጥምቀት
እንደው በመጨረሻ አዎ ለህዝበ ሙስሊሙ አዎ ወይ ለሚያውቁት ሰው ለወዳጅ ለዘመድ እንኳን አደረሳችሁ የሚል መልእክት ማስተላለፍ ይችላል። ትክክል ነው። መርሐባ ኢንሻአላህ ከአላህ ጋር አዎ እንኳን አደረሳችሁ የሚሏቸው ሰዎች ካሉ እንኳን አደረሱት። ለምንላው የእስልምና እምነት ተከታዮች በሙሉ እንኳን ለኢድ አልፈጥር በዓል በሰላም አደረሳችሁ። እኔ አርሶ አደር ነኝ። በየቤታችሁ በምርት የኛ ምርት ወደ እናንተ የሚመጣው በዓሉን ሞቅ ደመቅ ያለ አድርጋችሁ እንደምታከብሩ ተስፋ አደርጋለሁ። መልካም በዓል ብሎ ተወሰኑ። መርሐባ ኢንሻአላህ الحمد لله رب العالمين الصلاة والسلام على رسول الله الله تمررنا الله صلاتنا تقبلنا يا ربي ما نوابنا ما نشين نجيت يا ربي الله تقبلنا يا ربي الله بعدنا تبودنا تبما مداون بيارس تكاكلنا أكرا الدنيا والله حقنا ولا ما ذرك حقنا نجيت يا الله استكاكلنا يا ربي جيت يا الله يا رب بعدنا تبودنا تبما مداون يا الله يا رب الحمد لله رب العالمين اللهم صل مدينة على آل سيدنا الله أكبر الله أكبر سمع الله لمن حمده الله أكبر الله أكبر الله أكبر الله أكبر أكبر الله أكبر الله أكبر الله لمن حمده الله أكبر الله أكبر سمع الله لمن حمده الله أكبر الله أكبر الله أكبر هدى 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 هير قاعد هدى هدى ሸረፋ ቁጠቆ ነኝ። አጠቃላይ ለመላ እስልምና ተከታዮች እንኳን አደረሳችሁ። መልካም ኢድ ይሁንላችሁ። እናመሰግናለን። ለላህ እንሰግዳለን። እሺ الله أكبر أشهد أن لا إله إلا الله أشهد أن
እኔ ጠዋት ለሊት ሱቢ እንደሰገን በሬ እንጠምዳለን። ከዛ በኋላ በሬ ፈታለው ከ7 ሰዓት ሳይሆን ማለት ነው። 7 ሰዓት ከ7 ሰዓት በፊት በሬ እንፈታለን። ከዛ እንተኛለን እስከ 10 እንተኛለን። ዙር ከሰገነ በኋላ እስከ 10 እንተኛለን። ከዛ እስከ 10 ባለው ትንሽ ሰፈር በሬ ምናምን እየጠበቀን ምን ይሆነን ከዛ መግሪብ እንሰግዳለን። መግሪብ ከሰገድን በኋላ ተራዊህ አለ። ተራዊህ ተጨማምረን ሰግደን ወደ 4 ሰዓት ባለው እንጨርሳለን። ከዛ ወደ ቤት እንመለሳለን። ጓደኛ ከሆነን እንደዛ እናሳልፋለን። ስለዚህ አይከብድም። በጣም ጥሩ ነው። የረመዳን ወር ጾም እንዴት ነው? በጣም ጥሩ ነው። ይመቻል። ሁሉም በየጎረቤቱ ይሄዳል፣ ወደ ጓደኛ ይመጣል፣ ለማምጣት ይነፋፈቃል ሁሉም። ለምሳሌ አሁን ከተማ አካባቢ የሚኖሩ ሰዎች ረመዳን ጾሙን እያካሄዱ ስራ የተለያየ ባህሪ አለ። ገጠር ውስጥ ደግሞ ስትመጣ ከእርሻ ጋር እንደው ልዩነቱ ከከተማው የገጠሩ ልዩነት ነው። የከተማው ትንሽ ለየት ይላል። በሳሙሳ ምንም ለማፍጠር ይጓጓል ሰው። የገጠሩም ሰው ይወደዋል ይሄንን። ከዛ ተመልሶ የገጠሩም ሰው አንዳንድ ይሄድ ያመጣል። ቢያንስ በሳምንት 2 ቀን ይሄድ ያመጣል የሚያፈጥርበት ነገር። ከዛ ደስታውን ያካሂዳል እንደዛ ያለ። ከዛ ውጪ እናንተ በምንድን ነው የምታፈጥሩት? እኛ አብዛኛው ሰዓት በውሃ ነው። በውሃን እያፈጠረን 3 ጊዜ ያጎነጨን በቅድሚያ። ከዛም በኋላ ከተገኘ ተምረም በተምር እንደዛ እናፍጠራለን። ከዛ ቂጣ ነው፣ ሾርባ አለ። ከሾርባ ቀጥሎ ቂጣ ነው አለው። ቂጣ እየበላን እናፍጠራለን። አሁን በበላው ዓለም ሰግደን ቶሎ በና ወደ ሰላት። በቅድሚያ ስምህን ንገረን። ስሜ ሸረፋ ጉታጎ ነኝ። ማን? ሸረፋ ጉታጎ። ሸረፋ አሁን ያገኘነው የእርሻ ስራ ላይ ነው። አሁን ደግሞ በእስልምና እምነት ተከታዮች የረመዳን ወር ጾም እየተከበረ ነው። ጾም እየተካሄደ ነው የሚገኘውና እርሻና ጾሙ እንዴት ነው? እርሻ ያው ጠዋት እንጠምዳለን። ጠዋት ሳንም የጠመደን የምንሰራው በአሁኑ ሰዓት በርበሬ ተካላ ስለሆነ 1 ሰዓት አካባቢ ከ7 ሰዓት በኋላ እስከ 8 ሰዓት ባለው እናርፋለን። ሰራተኛ ስለሆነ ስለሚከብድ ነው ያሳረፈን። ከዛ በኋላ ጀምረን እንሰራለን። 11 ባለው እንለቃለን ሰራተኛውን። ከዛ ጀምረን ማታ አፍጥረን ከፍጡር በኋላ ሰላት አለ። ተራዊህ ሰላት እንሰግዳለን። እስከ 4 ሰዓት ባለው ተመልሰን ወደ ቤት እናርፋለን። ስለዚህ ድካም የለውም። አሁን በጾም ወቅት ምግብ አይበላም፣ ውሃ አይጠጣም። ከዚህ ቀደም ያው እየተበላ እየጠጣ ነው የሚሰራውና ልዩነቱ ምንድን ነው? ልዩነቱ በረመዳን ጊዜ በጣም ምርጥ ነው። አሪፍ የሆነ ነው። አሁን ይለምዳሉ። ከ3 ቀን በኋላ የለመዱ አሁን ምንም አድርጎ አያዩቱም። የተሻሉ ይመጣሉ። አሁን ትካላውም ስለለመዱ ሁሌም ለመስራት ይጓጓሉ። ያንተን ነው ማለት አሁን አንተ እርሻ እየሰራህ አይደል? ነው። ከዚህ በፊት ጾም ባልነበረ ወቅት እየበላህ እየጠጣህ ነው የምትሰራው። ጉልበት አለ፣ እንደፈለክ ትሰራለህ። አሁን ግን ጾም ነው። ልዩነት የለውም ወይ? ልዩነት እስከ 3 ቀን ባለው አለው። ከዛ በኋላ ብዙም ጎልቶ አይታይም። አዎ እንደዛ ነው ብዬ ማስበው። ወደ ሰላት መግባታችን መስጂዱ ሰዓቱ ደርሷል። ወደ ሰላት መግባት ነው። ወደ ስራ እንገባለን። በሬውም ስለለቀቅ ነው። አሁን ማምሻም በሬ ስራ መስራት ደህና ነው ማለት ነው። በቃ መስራት ነው ሰርታችን አትመለስ። አንዴ እዛው ያዝልን በሬውን። እሺ ያወራችሁ ነው ባላና እኮ ፈየኮ ሰዓቴ ፈጀናን ብለካ አሸናን በስራ በጨርሰናል። አሁን የሰላት ቦታ
መሄድ ያስፈልገናል። ጊዜው ጦም ስለሆነ ደክመናል ማለት ነው። ማምሻ ምን ላሽ ይወል ሂን ከሽባው ባውጪት ኩዱ መፈልጣኝ ሀደኩ ማን በገነገና ወጋ ኦ ካረኛ ካይ ወልድ እኮ ዛንዝላ አሽናን ዛንዝላ ላደድክ ሳብሳብ ተንባውን ታኩ ነው ሰው እኔ እንጂኝ ባሁን አትዋለኩ ወይ አተ ግን በቢላ ቀለጥከ ምን አሰው ቀለት ከበፊት በተባለ መስራት ስንት ነው ሰዓት? 7 ሰዓት ነው። በቃ 7 ከሆነ ሰዓት ውስጥ ጦም ስለሆነ ሰላት ቦታ ደርሰን መስገድ ያስፈልገናል። በል እንሂድ። እቃችንን ማስቀመጥ እንሂድ። በቃ ሰላት ቦታ መሄዳችን ነው። ሳሌህ ይንኩባል ሳሌህ ኮም በላይ ያሽናን ኮም ሰላት ሊጄ ጅንገገምክ የድን ይገብናን ሰላት ቲጄ ደችሚ ረመዳንን ኮሞም ያስተካክልናን ታሊ ግዛሽ ነው የድናና ሞክርና ተመልሳ ኮም አዘጋጀተ ይኮ አኩሌን ላፉናን ገባት ነው አዳላን አኮ ቃል ቀሬና እሺ ሰዓት ስንት ነው? ለ7 ሰዓት ሩብ ጉዳይ ነው። 7 ሰዓት ነው። 7 ሰዓት ነው። በቃ እንሂድ ሰላት ቦታ አቲ ወደዚህ ስሬ ራስሽ ሞቅ በለስ ነም ዳክተር ፊሽም ተጹር ነው ፊ እጄ ጃር ايدي وقت القفرت كشي غير مثلا تتافول زافول مشنام قابول سيف الدين ያቀረበው ሰይፍ الدين የእንትንን አሁን ዲያዝኖን የለም በገበያ ላይ كقول بابا كجا قاسي مثلا باي تسايا له هيا هيا شو هيا اذا كس يلك استجبا بكدادو ايه ولدت بليندا باي اوه ذو فاتح ና ና ና ሂድ ሂድ አይ ምናልባት ይደብራል አርፍ በዲዳ ማታ 9 ሰዓት ነው ያ ተዚያ ተሸንቁ ኡፍት ማዋጫ ማን ይመስላል ይሄ በጣም ሂድ አተተይ ባስካ ሂድ ወላሂ ቡስ አረብኛ ተሰጣ ዛኒትና ክሎስ ክሎዝ ኢንተርጋርገን ወጣ
ሰራችሁ ቆመው ያዩ እኮ ነው ደስ ያው በእኛ ዘመን ያው ትምህርት ቤት ማለት የሚቶ ልማት መጀመሪያ እኮ ኢህአዴግ ሲገባ እዚህ 6ኛ ክፍል ነበር። አሁን ወደ መሰናዶ ትምህርት ድረስ አለ። ግን መንገድ ያው በአካባቢው ምርት እንደሚመርት ልማቱ ትንሽ በመንገድ ዙራ በጣም የህብረተሰቡን ቅሬታ አለ። አስፋልቱም ይገባል ተብሎ ተጠብቋል። አሁን ነገ ይገባል ከነገ ወዲያ ይገባል እየተባለ ነው ያለው። ህብረተሰቡ ዋናው ጉጉቱ በአሁኑ ሰዓት አስፋልት ነው። ከተማው እድገቱ ደግሞ እኔ በኔ ሐሳብ ማለት ነው እኔ ባየሁት ሁኔታ 75% አድጓል ብዬ ነው የማስበው። ያደገ ነው። የህዝቡም ወደ ከተማ የሚፈሰው ከገጠር ወደ ከተማ ህብረተሰቡ በጣም ይፈሳል። ከሌላም ቦታ ይመጣል። ከአዲስ አበባ ሁሉ ያሰፊ ከተማ ለኛ አይሆነንም። እዚህ ታዳጊ ከተማ ገብተን ብንሰራ ይሻለናል ብሎ ከአዲስ አበባ ሁሉ ይመጣሉ። ከውጭ ሄዶ የኖሩት ሁሉ ይመጣሉ። እዚህ በተቻላቸው ያላቸውን ልማት እዚህ ለማፍሰስ ጥረት ያደርጋሉ። ግን መንገዱ አለማግባቱ በጣም ትንሽ ህብረተሰቡን እንትን ያሳሰበ ሁኔታ አለ። እሺ እሺ ስሜ ኮርሰው በለንጎ
ነዋሪ ነኝ። እንደው እንዴት ነው በአጠቃላይ የሚቶ ከተማ እንቅስቃሴና የኢንቨስትመንት ሁኔታ? እርሶም ይህንን ህንጻ እየገነቡ ነው። በተለይ እንደዚህ አይነት ከተማ ላይ ሰዎች ብዙም ያላቸውን ሀብት አውጥተው አይሰሩም። እርሶ ይህንን ህንጻ እየገነቡ ነው። እንዴት ነው እንቅስቃሴ? ያው እንቅስቃሴው ያው እኔ እዚህ ከተማ ለመስራት የቻልኩበት ምክንያቱ ዋናው ያው አካባቢው ላይ ሰርቼ አካባቢው ላይ ነው ግብርናን በመስራት ንግድን በመነገድ ከብቱን በማርባት አካባቢው ላይ የሰራው ስራ በአካባቢው ላይ ማዋል ያው ወሳኝ ነው ብዬ ነው። ያው ለትውልድም ቢሆን ለአካባቢው ለሰሩበት ሰርተ ላገኘበት አካባቢ ወሳኝ ነው በሚል ነው። ሌላውንም ሰው ለማነሳሳት ሌላውን የላምፍሮ ወረዳ በተለይም በበርበሬ በስንዴ ምርቶች በበቆሎ ይታወቃል። አዎ እንዴት ነው እነዛስ ምርቶች? እርሶ ያው አርሶ አደርም ነጋዴ ነው። አዎ ያው በላምፍሮ ዋናው ግባቱ ዋናው በቆሎና ስንዴ ነው፣ በርበሬ ነው። እንቅስቃሴው ያው በላምፍሮ በስልጤ ዞን አጠቃላይ መጋቢ ነው ማለት ይቻላል። በተለይ ሚቶ ዙሪያ ያለው የግባት ምርት በጣም ሁሉም ቦታ የሚታወቅ ነው። ያው እኔም ነጋዴ ነኝ። ይሄን ነው የሚነግደው። አካባቢውን ሰርቶ በአካባቢው ያገኙት በአካባቢው ማዋለ ኪራይ ታገኙ አብዳል እያሉኝ ነው ቤተሰቦቹ ሁሉ። እንዴት እዚህ አካባቢ ትሰራለህ? ወራቤ ቢሰራ ጥሩ ታከራየው ነበር፣ ሌላ ቦታ ቢሰራ ጥሩ ታከራይ ነበር ሲሉኝ እዚህ ባይከራይም እንኳን ለአካባቢው ይሄ ልማት ሌላውም ያነሳሳል። አሁን ይሄን በመስራታችን ሌላው ተነሳስቶ ብዙ የሚሰሩ ሰዎች አሉ። ይሄንን አይቶ ማለት ነው ብዙ የሚሰሩ ሰዎች አሉ ተነሳስቶ ማለት ነው። በዛ ሂሳብ ነው እኔ የሰራሁት ያለሁት። እንደው ምናልባት ከተማዋንም ዞር ዞር ብለን እያየን
ያው ከባድ ቢሆንም ያው ትናንሽ ችለን ነው እየሰራን ያለነው። ረመዳን ጾም እንዴት ነው? በጣም አሪፍ ነው፣ ያምራል። አሁን ከሌሎች ጋር ስታፈጥሩ ማሳ ላይ ደግሞ ገብታችሁ አንድ ላይ የማፍጠሩን የመብላቱን የመጸለዩ ምናምን ነገር አንድ ላይ ነው? ያው እንበላለን። ያው ሰዓቱ ከደረሰ በኋላ እንበላለን፣ እንጠጣለን። ከዛ ተራዊህ እንሰግዳለን። ከዛ ያው ማታ የምንሰራውን ነገር እንሰራለን። እርሻና ጾም አይከብድም? ፈተና አይደለም? ያው ብዙ አይከብድም። እስከ ሰዓት ድረስ ከሰራን በኋላ ደግሞ ያው አረፍ እንላለን። ረመዳን ጾም እንዴት ነው? ደስ ይላል። በመላው ዓለም የሚገኙ ተመልካቾች አሁን እናንተ ስራ እየሰራችሁ እየጾማችሁ ነው እያሳልፋችሁ ያላችሁትና ረመዳን ጾም ለሚጾሙ ሰዎች አሁን በዓሉ ቀን ነው ብለህ እንኳን አደረሳችሁ ማለት ያደርስ እንኳን አደረሳችሁ ለረመዳን ለኢድ አልፈጥር ብለህ መልእክት አስተላልፍ። ያው ለኢድ በዓል በሰላም አደረሳችሁ ማለት ያው መጀመሪያ በጣም እንሰራ ነበር። አሁን ደግሞ ስራም ትናንሽ ቀንሰናል። እንደገና ያው መጀመሪያ በጣም እንሰራ ነበር። አሁን ደግሞ ያው እስከ ሰዓት ትናንሽ ሰርተን ከሱ በኋላ ደግሞ ያው ትንሽ አረፍ ብለን ተነስተን አሁንም እንደ ስራ አሁንም እንጀምራለን። ካሜላውም አይደክምም። ከዛ በኋላ ሰላት አለ፣ ሰላቱን መስገድ አለ። እንደገና ደግሞ ማታ እስከ ማታ ድረስ እኔ አብዲ አጁሴን እባላለሁ። አጁሴን መሐመድ እባላለሁ። አሁን ያገኘን እዚህ እርሻ ውስጥ ነው። ረመዳን ጾም ከመግባቱ በፊት ያው ይበላል፣ ይጠጣል። እርሻ ስትሰራ የግድ ያው መጠንከር መቻል አለብህ አይደል? አሁን ደግሞ ረመዳን ጾም ከገባ በኋላ ደግሞ እየተጾመ ነው የሚሰራውና ትንሽ ፈታኝ አይደለም? አይደክማችሁም? ያው ቢደክመንም እየሰራ ነው። ሰፋ አድርገን ንገረኝ። ሰፋ አድርገን ለምሳሌ አሁን ከዚህ በፊት እንደዚህ ይሰራል። አሁን ረመዳን ከገባ በኋላ አንደኛ እየጾምን እየሰገድን 12 ሰዓት እስከ
ዘመናችን የሰላምና የጸጋ አመት እንዲሆንልን እመኛለሁ። ረመዳናችን የሰላምና የደህና አመት እንዲሆንልን እመኛለሁ። ለዓለም ሙስሊም በሙሉ ዘመናችን ጾማችን በጣም የሰላም እንዲያደርግልንና ሰላም እንድንኖር እመኛለሁ። ሙስሊሙ እንኳን ለረመዳን ለኢድ አልፈጥር በዓል በሰላም አደረሳችሁ። በዓሉ የሰላም የፍቅር የጤና ያለው ለሌለው የሚያካፍልበት ዘመኑ የምርጥ ሰላም እንዲሆን ግድ ይለናል። ይሄን ግድ ስለሚለን ያው በትክክል በጧት ተነስተን እናርሳለን። ማንም ስራ ቢሆን በጧት ተነስተን እናርሳለን። ሰላሳችን ሰግደን እንተኛለን። በ7 ሰዓት ማለት ነው። ከተኛም በኋላ ወይ በ10 ሰዓት ተነስተን 10 ሰግደን ለስራ እንነሳለን። አላህ ዝናቡ እንዴት ነው? ጥሩ ነው። በቀደም አልነበረም። አሁን በዚህ 2 ቀን አለ። የመጨረሻ ጥያቄ አለ። ጾም አንድ ላይ ሆኗል። እንዴት አገኙ? እስኪ አስተሳስረው ይንገሩን እስኪ ከርሻው ጋር ረመዳንና ጾም አንድ ላይም ቢሆን በዘዴ ነው የምንጠቀመው ብያቸዋለሁ። በዘዴ በረመዳን በሌለበት ጊዜ እስከ 12 ሰዓት ድረስ እናርስ ነበር። ግን አሁን በጠዋት ወይ በ12 ሰዓት ተነስተን ወይ በ1 ሰዓት ተነስተን እስከ 5 ሰዓትና 6 ሰዓት ድረስ አርሰን እንፈታለን። ያኔ ከገባን በኋላ እንተኛለን። ከተኛም በኋላ ወይ 10 ሰዓት ወይ 9 ሰዓት ተነስተን እንሰራለን። ሰላሳችን ሰግደን ቢያደክምም ግዳጅ ነው፣ ለሙስሊም ነገር ነው። አይ ጉዳት ቢጎዳንም ረመዳን ስለሆነ ያው እግዚአብሔር ያመጣው ነገር ስለሆነ እኛ በዘዴ ነው የምንጠቀመው። በዘዴ ነው ያው ጠዋት በ1 ሰዓት ተነስተን ወይ በ12 ሰዓት ተነስተን ጣምደን እስከ 6 ሰዓትና 5 ሰዓት አካባቢ አርሰን እንፈታለን። ያኔ ትንሽ እንቅልፍ ተኝተን ከተኛን በኋላ ወይ በ9 ሰዓት ወይ በ10 ሰዓት ተነስተን ሰላታችን ሰግደን እስከ ማምሻ ድረስ እንሰራለን። ናጎ እሺ ያልከው ጾም ደህና ነው። በእርሻ ተጽዕኖ ቢያሳድርም እኛ የምናርሰው ጠዋት ተነስተን እስከ 5 ሰዓት ድረስ ነው የምናርሰው። እንደ መጀመሪያ 12 ድረስ አናርስም። 12 ድረስ አናርስም። እስከ ጠዋት ተነስተን ልክ በ1 ሰዓት ወይ በ12 ሰዓት ተነስተን እስከ 6 ሰዓትና 5 ሰዓት አካባቢ ነው የምናርሰው። አገው ደግሞ በጾም ወቅት ነው እያረሳችሁ ያሉት። ትንሽ ፈተና ይኖረዋል አይደል? እስከ አለ። ማታ ደግሞ እንቅልፍ ትንሽ እንትን ይላልና ከዚህ ጋር ተያይዞ እርሻው ላይ ያሳደረባችሁ ተጽዕኖ የለም ወይ?